ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። የፋኖ ተአምራዊ ገድል ጉድ አስባለ። የመከላከያ ጦር አዛዦችን አንገት አስደፍቷል። ፋኖ ጥያቄውን ለአሜሪካን መንግስት አቀረበ በጽሁፍ። ክልከላው ተራዝሟል፣ ደሴ ተጨንቃለች። የዲያስፖራው ጉዳይ አነጋጋሪ ሆነ። ከፍተኛው የመንግስት ባለስልጣን ስራ ለቀቁ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የአማራ ፋኖ ትግል ከጊዜ ወደ ጊዜ ጠንክሮ መሄዱን በተለይም በመከላከያ አዛዦች ዘንድ አንገት አስደፍቷል። ፋኖ ትግሉን አጠናክሮ ወደፊት እየገሰገሰ ከፍተኛ ቁጥር ያለው የመከላከያ ኃይልም በመማረክ ላይ እንዳለም ነው የተገለጸው። የአማራ ፋኖ ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር በተለያዩ አውደ ውጊያዎችም በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረሱም ተነገረ። በትላንትናው ዕለት ነው በተለያዩ ቦታዎች አውደ ውጊያ በማድረግ በአገዛዙ ሰራዊት ላይ ሰብአዊና ቁሳዊ ኪሳራ ማድረሱ የተረጋገጠው። የጠላት ኃይል ከደጋዳሞት ፈረስ ቤት ከተማ ወደ ደብረ ማርቆስ፣ ደንበጫ ከተማ ወደ አርቡቅ ቀበሌ፣ በአማኑኤል ከተማ ወደ ደብረ ቀለም የተንቀሳቀሰ ቢሆንም ባይበገሮቹ የ99ኛ ክፍለ ጦር ሻለቃ ሁለተኛ ሻለቃ 99ኛ ክፍለ ጦር ቃኘው መሐንዲስ የቴዎድሮስ እዝ ኮማንዶ ዩኒትና አባት አርበኞች ጥምረት ኃይል በተደረገ ተጋድሎ ነው ጠላት አይቀጡ ቅጣት መቀጣቱ የተገለጸው። ልማደኛው ፋኖ የመከላከያ ኃይሉን በእግሩ እያስኬደ መሳሪያውን ነጥቆ ማጓጓዙ የተለመደ መሆኑም ነው የተገለጸው። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር በትላንትናው ዕለት ባደረገው ላስጨራሽ ተጋድሎ ነው ከፍተኛ ቁጥር ያለው የጠላት ኃይል በመደምሰስና በመማረክ ነው ከአማኑኤል ከተማ በመነሳት ወደ ደጋ ሰኝ ለመግባት ቋምጦ የነበረውን የጠላት ኃይል በደረሰበት ከፍተኛ ኪሳራ ያከናነበው። ፋኖ ለአሜሪካን መንግስት በደብዳቤ ጥያቄውን አቀረበ። የአሜሪካ ስደተኞች ተቆጣጣሪ መስሪያ ቤት የሆነው ኢሚግሬሽን እና ጉምሩክ ህግ አስፈጻሚ ተቋም ከአንድ ግለሰብ የኢሚግሬሽን ጉዳይ ጋር በተያያዘ የሰጠው ውሳኔ ባሳወቀበት መግለጫ የፋኖን ኃይል በደረጃ 3 የሽብር ቡድን ጋር በማያያዝ ያሰፈረው አገላለጽ በማህበራዊ ሚዲያ መነጋገሪያ መቆየቱ ይታወቃል። የአማራ ፋኖ ብሔራዊ ንቅናቄ ይህንን አገላለጽ በህዝብ ላይ የፈጠረውን መደናገር ተከትሎ ጉዳዩ የሚመለከታቸው የአሜሪካን መንግስት ተወካዮች ማብራሪያ እንዲሰጡት በደብዳቤ መጠየቁ ታውቋል። ግራ የገባው የብልጽግና ኃይል የዩኒቨርሲቲ ተማሪዎችን መቀስቀስ ጀመረ። በጎንደር ዩኒቨርሲቲ አስተባባሪነት ከጠዋቱ 2 ሰዓት እስከ 6 ሰዓት በተካሄደው ስብሰባ 90% ውይይት የተደረገበት ፋኖ ላይ እያተኮረ እንደነበረ ከውስጥ የመጡት መረጃዎች አመላክተዋል። የስብሰባው ዋና ርዕስም ጽንፈኛው ፋኖ ምርጫ ያካሄድ የሚል መግለጫ አውጥቷል። ስለዚህ ምርጫው ፍጹም ሰላማዊ ሆኖ እንዲጠናቀቅ የምትችሉትን ሁሉ አድርጉ፣ እናንተ ምሁራንም ስለ ሰላም አስተምሯቸው በሚል ነበር ልመና የታከለበት ምክር ቤቴ በስብሰባው ላይ ብልጽግናዎች የገለጹት። በሌላም በኩል ሰብሳቢዎቹ ህወሓት ሁሌም ጠላታችን ነው፣ መቼም ወዳጃችን ሆኖ አያውቅም፣ ከህወሓት ጋር የሚሰራ ሁሉ ጠላታችን ነው፣ ጽንፈኛው ፋኖም የህወሓት ተላላኪና አጀንዳ አስፈጻሚ ነው ያሉት ሰብሳቢዎቹ ፋኖ በቅርቡ ምርጫን አስመልክቶ ያወጣው መግለጫ በጣም እንዳስደነገጣቸውና ከፋኖ የሚወጡ አንዳንዶቹ ጽሁፎችም ትኩረት ሰጥተው እንደሚከታተሉና ፋኖም በሚለቃቸው ጽሁፎች መሰረት የዕለት ተዕለት ስብሰባዎቹን እንደሚያደርጉ፣ በሌላ አነጋገር ክልሉ በፋኖ እየተመራ እንደሆነም ጠቁመዋል። ስብሰባውን ሲመሩ የነበሩት አስራት አጸደወይን፣ ዶክተር ሞላና እንደዚሁም የአሁኑ የጎንደር ከተማ ከንቲባ መሆናቸውን ከስፍራው ያገኘናቸው መረጃዎች ይጠቁማሉ። የፋኖ ተአምራዊ ገድል ብልጽግናን አስደንግጧል። መከላከያዎችም አንገታቸውን ደፍተዋል። ለምሳ ሲያስቡን ለቁርስ አረግናቸው አሉ ፋኖቹ። የሜጀር ጀነራል ውባንተ 2ኛ ዓመት መታሰቢያ ቀን ምክንያት በማድረግ ነው ሜጀር ጀነራል ውባንተ አባተ 1ኛ ኮር ከባህር ዳር ርቀት የምትገኘዋን ሐሙሲት ከተማ የነበረን ጠላት መደምሰሱና ብሬንና ድሽቃዎችን መማረካቸውን ገልጧል። ሜጀር ጀነራል ከፍ ያለው ደሴ 206ኛ ኮር ንፋስ መውጫ ያለን የጠላት ኃይል አይቀጡ ቅጣት በመቅጣት ከተማዋን በቁጥጥር ስር ያደረገ ሲሆን ከነፍስ ወከፍ እስከ ቡድን መሳሪያም ገቢ አድርጌያለሁ ሲል ገልጧል። የነበረውን ውጊያና የተገኙትን የመሳሪያ አይነቶችም
አርበኛ ኢንጂነር ደሞዝ ኪዳን እንዲህ ሲል ገልጦታል። አርበኛ ኢንጂነር ደሞዝ ግዳፍ የአፋብን ጎንደር ጠቅላይ ግዛት የማህበራዊ ዘርፍ ኃላፊ፣ ዛሬ እንዴት ነው የከፍ ያለው ደሴ ልጆች በነፋስ መውጫ ያለው ተጋድሎ እንዴት ነበር? እናመሰግናለን። ይሄ የሚታየው የአድማ ብተና ፓትሮል ነው። ኦፕሬሽኑን የሰራ ነው እንደ ድርጅት ነው። ኦፕሬሽኑን የሰራ ነው እንደ ድርጅት ነው። ድርጅቱ በተለይም በጎንደር ደቡባዊ ቀጠና በ3 ኮሮች በአንደኛው ባንታባተ ኮር በከፍ ያለው ደሴ 206ኛ ኮርና በ204ኛ አስቻለው ደሴ ኮር በተሰራው ኦፕሬሽን እንዲሁም ከወሎ ሚኒሊክ ዕዝ ካሉ ወንድሞቻችን ጋር በመናበብ ደብረታቦር፣ ክምር ድንጋይና ነፋስ መውጫ በጥላት ቁጥጥር የነበሩ ከተሞች ስለነበሩ እነሱን ለመምታት በቀጥታ ወደ ከተማው ነው ገብተን ያደርነው። በዚህም የምታዩት ይሄ ክታ ይባላል። ነፋስ መውጫ ክታ ትምህርት ቤት ይባላል። ይሄ የአምባገነኑ ስርዓት የሎጂስቲክ ማዕከል ነው። እንደምታዩት ይሄ ፓትሮሉ የልዩ ኃይል ፓትሮል ነው። 3 ፓትሮሎች ወደ ታችጋይንት አርብ ገበያ ሰደናል፣ ሙሉ ጥይት እንደያዙ ማለት። ስለዚህ ኤክሰስ የሆነ ጥይት 2 ዲሽቃ ወደ 8 ብሬን 200 በላይ የነፍስ ወከፍ መሳሪያ ተማርኳል በዛሬው ዕለት። በጣም ደስ ብሎናል። ሌሎቹ ማብራሪያዎች በቀጣይ እንሄድባቸዋለን። አብይ የኢትዮጵያን ሕዝብ ገንዘብ ወስዶ ለምኖ የሚገዛቸውን መሳሪያዎች ብርሃኑ ጁላ ደግሞ እየመጣ ያስረክበናል ያሉት ፋኖቹ አሁንም ገና በርካታ መሳሪያዎቹን በቅርብ ቀን እንረከበዋለን ሲሉም ገልጠዋል። የስኳር ፋብሪካው ስራ አቆመ። ኦሞ ኩራዝ ቁጥር 3 ስኳር ፋብሪካ ነው ወቅቱን ባልጠበቀ ዝናብ ምክንያት በጊዜያዊነት ስኳር የማምረት ስራውን ለማቆም መገደዱን በኢትዮጵያ ስኳር ኢንዱስትሪ ግሩፕ ያሳወቀው። ፋብሪካው ከ2018 በጀት ዓመት ስኳር የማምረት ስራውን በጀመረበት ከታህሳስ ወር መጀመሪያዎቹ ሳምንት ወቅቱን ያልጠበቀ ዝናብ በአገዳ አቅርቦት አስተጓጉሎ እንደነበረም አስታውሷል። ተመሳሳይ ክስተት ዳግም መከሰቱ ለምርት ማቆም መንስኤ መሆኑን ነው የገለጠው። ይሁን እንጂ በቀጣዩ ደረቅ ወቅት ሲመጣ ወደ ማምረት ስራው ዳግም እንደሚመለስ የቀረውንም 2000 ሄክታር የሚጠጋ አገዳ በመፍጨት ዓመታዊ እቅዱን ለማሳካት እንደሚሰራም ጠቁሟል። በተያያዘም በዚህ የኦሞ ኩራዝ ቁጥር 2 እና ቁጥር 3 ስኳር ፋብሪካ በ2018 የምርት ዓመት እስካሁን 284707 ኩንታል ስኳር አምርቷልም ብሏል። የዲያስፖራው ጉዳይ መነጋገሪያ ሆነ። ከውጭ ሀገር የመጣ ዲያስፖራ ነው ለገጣፎ አካባቢ ያለበት ቤት ግቢ ውስጥ ሌሊት ላይ በሩ በኃይል ተንኳኳ። ከእንቅልፋቸው ተነስተው ወደ በሩ በመጠጋት ማን ነው ሲሉ ይጠይቃሉ። ዲያስፖራው ከውጭ ሆነው ያንኳኩ ሰዎችም ከፌዴራል ፖሊስ ነው የመጣ ነው፣ የፍርድ ቤት ማዘዣም ይዘናል፣ በሩን በአስቸኳይ ክፈቱ ሲሉም በቁጣ ትዕዛዝ ያስተላልፋሉ። ከውጭ የመጡት እኚህ ሰውም በጨለማ መጥተው በራቸውን በማንኳኳት እንዲከፍቱ ያዘዟቸው ሰዎችን በመጠራጠር ምንም የፖሊስ ማዘዣ ይዘት መጠናል ቢሉም አላመኗቸውም። እናም ድምፃቸውን ከፍ አድርገው እንዲህ አሉ። እባክህ በውጭ በኩል ሰዎች ስላሉ ይልኝ ይሉና ይናገራሉ። በዚህ ወቅት ነበር ማዘዣ ይዘን ነው የመጣ ነው፣ ይኸው ማዘዣውን ብለው በበር ወረቀቱን የወረወሩት ሰዎች ከበሩ ላይ በፍጥነት ይጠፋሉ። እኚሁ ግለሰብም ስላጋጠማቸው ነገር ለቲካፍ አባላት ጥንቃቄ እንዲሁም በሚል በበር ስር የተወረወረውን ወረቀት ጭምር አያይዘው መልእክቱን አጋርተውታል። ወረቀቱ ለለገጣፎ ፖሊስ ማስረከባቸውንም በወቅቱ ትክክለኛ ፍርድ ቤት ማዘዣ ወረቀት ተደርጎ የተዘጋጀ መሆኑን አባሪ ደብዳቤ ተደርጎ የሚመጣ ነው እንዳሏቸውም ገልጠዋል። እኚሁ ከውጭ የመጡት እኔ ከውጭ ሀገር ነው የመጣሁት፣ አፍነው ሊወስዱኝ እና ገንዘብ ሊጠይቁብኝ ወይም ሊገሉኝ ነበር፣ እግዚአብሔር ነው ያተረፈኝ ሲሉ ጉዳዩን ለቲካፍ ገልጠውለታል። የሳውዲ አረቢያ ጠቅላይ ፍርድ ቤት ዛሬ ሮባ መሻሽ ላይ የሸዋል ወር ጨረቃ ፍለጋ ይካሄዳል ሲል ገለጸ። ዛሬ ጨረቃ ከታየች የኢድ አልፈጥር በዓል ነገ ሐሙስ ይውላል ያለ ሲሆን ዛሬ ጨረቃ ካልታየች ግን ነገ ሐሙስ የረመዳኑ 30ኛው ቀን ሆኖ ይውላል፣ በዓሉም ደግሞ አርብ ይከበራል ሲል አሳውቋል ለእምነቱ ተከታዮች። ኮኬን በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ ሲል በቁጥጥር ስር
ዋለ። 4.8 ኪሎ ግራም ኮኬን ነው በቦሌ ዓለም አቀፍ አውሮፕላን ማረፊያ ሊተላለፍ ሲል በቁጥጥር ስር መዋሉን የብሔራዊ መረጃና ደህንነት አገልግሎት ያሳወቀው። የብሔራዊ መረጃና ደህንነት አገልግሎት እንዳሳወቀው መነሻውን ናይጄሪያ ሌጎስ መዳረሻውን ህንድ ባደረገ ተጠርጣሪ ሻንጣ ውስጥ በደረቅ አሳ ውስጥ ተደብቆ ሊያልፍ የነበረ 4.48 ኪሎ ግራም ኮኬን ብሔራዊ መረጃና ደህንነት አገልግሎት የአቪዬሽን ሴኩሪቲ ሰራተኞች ባለድርሻ አካላት ጋር በመቀናጀት ባደረጉት ጥብቅ ክትትልና ፍተሻ አማካኝነት በቁጥጥር ስር ዋል ሲል አሳውቋል። 172 ፍሬ ብዛት ያለው 4.48 ኪሎ ግራም የሚመዝነው አደገኛ እጽ በዓለም አቀፍ መንገደኛ ማስተናገጃ ተርሚናል በተገጠመ ዘመናዊ ኤክስሬ መሳሪያ መለየቱን ያመለከተው የአገልግሎት መስሪያ ቤቱ መረጃው ተጨማሪ ምርመራ እንዲደረግ ተጠርጣሪና ሌሎች መረጃዎችን ለኢትዮጵያ ፌዴራል ፖሊስ ማስተላለፉንም ጠቁመዋል። ብሔራዊ ባንክ ከ31ዱ የንግድ ባንኮች 25ቱ መቀጠል የሚያስችላቸው ቁመና ላይ አይደሉም ሲል አሳወቀ። በሀገሪቱ ካሉ 31 የንግድ ባንኮች ውስጥ 25ቱ አሁን ባለው ከባድ የገበያ ውድድር ውስጥ መቀጠል ስለማይችሉ ተዋህደው ጠንካራ ባንኮች መፍጠር ብቸኛ አማራጭ መሆኑን ነው ብሔራዊ ባንክ የገለጸው። ብቸኛው ትልቁ ባንክ የኢትዮጵያ ንግድ ባንክ ሲሆን በአጠቃላይ የኢትዮጵያ ባንክ ዘርፍ ውስጥ ያለውን የገበያ ድርሻ ከባለፈው ዓመት ጀምሮ በማደግ 50 ከመቶ ደርሷል ብሏል። በመካከለኛ ዘርፍ ስር 5 ባንኮች ያሉ ሲሆን እነሱም በባንክ ዘርፍ ውስጥ ያላቸውን የገበያ ድርሻ 29 በመቶ፣ ቀሪዎቹ 25 በመቶ ትንሽ ተብለው የተመደቡ ሲሆን በባንክ ዘርፍ ያላቸው የጋራ የገበያ ድርሻ 22 በመቶ ብቻ መሆኑን ጠቁመዋል። የኢትዮጵያ ንግድ ባንክ ከፍተኛ አፈጻጸም እድገት በዘርፉ ውስጥ የክምችት አደጋ ለትናንሽ ባንኮች እድገት አስጊ ሁኔታ ፈጥሯል ያለው ብሔራዊ ባንክ በዚህ ምክንያት ትናንሽ ባንኮች መዋሃድ መጠናከር አለባቸው ሲልም በግምገማ ሪፖርቱ ላይ አሳውቋል። በከፍተኛ ሻጋታ 90 ኩንታል በርበሬ ገበያ ላይ ሳይሰራጭ ተወገደ። በኮልፌ ቀራኒዮ ክፍለ ከተማ ነው ወረዳ 07 ኮልፌ ሁለገብ የገበያ ማዕከል በሚገኘው መደብር በከፍተኛ ሻጋታ የተጠቃው ለጤና ጉዳት ሊያደርስ የነበረ 90 ኩንታል በሬዳ ባልትና በርበሬ ገበያ ላይ ሳያሰራጭ እንደተወገደ የአዲስ አበባ ምግብ መድኃኒት ባለስልጣን አሳወቀ። በሬዳ ባልትና በሚል ስያሜ የተሰጠው አምራች አከፋፋይ ድርጅት የተወገደው በርበሬ ምርቱ ገና ገበያ ላይ ሳይቀርብ እርምጃ እንደተወሰደበት ነው የተጠቆመው። አምራቹ ድርጅት በ7 ኩንታል በርበሬ ላይ የ20 ኩንታል ለውዝ በመቀላቀል ያዘጋጀ ሲሆን ይህም ለከፍተኛ የሻጋታ ጥቃት አጋልጥቷል ብለዋል። ይህን በተለያዩ የካንሰር በሽታዎች የሚያጋልጥ በመሆኑ እርምጃ እንደተወሰደበትም ነው የታወቀው። በድርጅቱ ላይ አስተዳደራዊ እርምጃ በመውሰድ ምርቱን በማስወገድ ግለሰቡ ለሕግ አካላቶች ተላልፎ መሰጠቱን ከባለስልጣኑ ያገኘ ነው መረጃ ያመለክታል። ደሴ ጭንቁስ ገባች። ክልከላው መራዘሙም ተገለጠ። የደሴ ከተማን አንጻራዊ ሰላምና ልማት ለማስቀጠል ነው የከተማው ፖሊስ መምሪያ ቀደም ሲል ያስተላልፈውን የምሽት የጉዞ ክልከላ ላልተወሰነ ጊዜ ያራዘመ መሆኑን ያሳወቀው። ክልከላው የሚመለከታቸው የህዝብ ማመላለሻ የጭነት ባጃጅ፣ ዳማስ፣ ሞተር ሳይክል ሲሆኑ እነዚህም ተሽከርካሪዎች ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ ማንኛውም እንቅስቃሴ የተከለከለ መሆኑ ነው የተገለጸው። አንዳንድ አሽከርካሪዎች ክልከላው በመጣስ ስራ ተሰማርታቸው የምትገኙ ከድርጊቶቹ እንድትቆጥቡ እናሳስባለን የሚል ትዕዛዝ ተላልፎባቸዋል። መመሪያውም በማይተገብሩ አካላት ላይ አስፈላጊው እርምጃ የሚወሰድ መሆኑን እየገለጽን አሽከርካሪዎቹ መላው የከተማ ማህበረሰብ ለከተማችን ሰላምና ደህንነት መረጋጋት ከጸጥታ ኃይሉ ጎን በመሆን አስፈላጊው ትብብር እንዲደረግ ጥሪያችንን እናስተላልፋለን ሲል ነው የደሴ ከተማ አስተዳደር ፖሊስ መምሪያ ያሳወቅ። ደሴ ከፍተኛ ጭንቀት ውስጥ የገባችበትም ዋና ምክንያት እንቅስቃሴ ከመታገዱ በዘለለ የብልጽግና ሰዎች ንጹሐንን በየጊዜውና በየወቅቱ እያፈኑ ለእስር እየዳረጓቸውና ሌሎችንም ለውትድርና እየወሰዷቸው በመሆኑ ህዝቡ ዛሬም ጭንቀት ውስጥ መግባቱን ገልጧል። ምን ማድረግ እንችላለን? በአዲስ አበባ በ6 ወራት ውስጥ ብቻ 5800 በላይ ፍቺዎች መመዝገባቸው ታወቀ። በአዲስ አበባ ከተማ አስተዳደር ነው በ6 ወራት ውስጥ ብቻ 19800 ጋብቻዎችና 5805 ፍቺዎች መመዝገባቸውን የከተማው የሲቪል ምዝገባ የነዋሪ አገልግሎት ኤጀንሲ ያሳወቀው። የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹምዬ እንደገለጹት ለተለያዩ ማህበራዊ አገልግሎቶች ፍቺ ማስረጃ እንደ ቅድመ ሁኔታ መጠየቁ የዘገዩ ፍቺዎችም እንዲመዘገቡ አስችሏል ብለዋል። በዚህም ከተመዘገቡት ፍቺዎች መካከል 1750 ያህሉ ፍቺ በተፈጸመ በ30 ቀናት ውስጥ የተመዘገበ ሲሆን ቀሪዎቹ 695ቱ ደግሞ ዘግይተው የተመዘገቡ መሆናቸውን አብራርተዋል። ይህ የምዝገባ ቁጥር ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ2000 በላይ ብልጫ እንዳለውም
ገልጠዋል። ከፍቺ በስተጀርባ ስላሉ ምክንያቶች ማብራሪያ የሰጡት የህግ ማህበራዊ ጉዳይ አማካሪ ወይዘሪት መቅደስ አስፋው በትዳር ውስጥ የሚፈጠሩ ችግሮች ድንገተኛ ሳይሆኑ ይስተካከላሉ በሚል ቸልተኝነት ትኩረት ሳይሰጣቸው የታለፉ ጉዳዮች ውጤት መሆናቸውንም ገልጸዋል። አማካሪው አክለውም ጋብቻ መመስረትም ሆነ ማፍረስ የተጋቢዎች ምርጫ ቢሆንም ከፍቺ በኋላ የሚመጡት አውዳሚ ውጤቶች ግን በቀላሉ መቆጣጠር እንደማይቻል ገልጸዋል። አሁን ወደ ውጭ ዜና እናመራለን። ሱዳን ከ100,000 በላይ ደቡብ ሱዳናውያን ድንበር አቋርጠው ወደ ኢትዮጵያ ተሰደዱ። በምስራቅ አፍሪካ ግጭት ቀጠና ከሁለቱ ሀገራት አንዷ በሆነችው ደቡብ ሱዳን አኮ በተባለችውና እስከዛሬ በተቃዋሚዎች ቁጥጥር ስር በነበረችው ከተማ የደቡብ ሱዳን ጦር ህዝቡን አካባቢ ለቆ እንዲወጣ ትዕዛዝ መስጠቱን ተከትሎ ነው ከ100,000 በላይ የደቡብ ሱዳን ድንበር አቋርጠው ኢትዮጵያ መግባታቸውን የተባበሩት መንግስታት የህፃናት መርጃ ወይም ዩኒሴፍ ያሳወቀው። ድርጅቱ አክሎም በስደት ላይ ያሉ ህፃናቶች ከፍተኛ የምግብ እጥረት እንዲያጋጥማቸውን ገልጿል። ጦሩ በአካባቢው በሚንቀሳቀስ እርዳታ ድርጅት ጭምር ቀጠና ለቀው እንዲወጡ ማሳሰቢያ የሰጠው በያዝነው ወር መጀመሪያ እንደነበረ አይዘነጋም። የኢትዮጵያ ስትራቴጂክ ድሮን በሱዳን ተመታ ተከሰከሰች። መነሻዋን ከኢትዮጵያ ያደረገችው ስትራቴጂክ ድሮን በሱዳን መሬት እንደተከሰከሰች ነው የሱዳን ሚዲያዎች ግልጽ ያደረጉት። አካቺ የተባለች ድሮን በሱዳን የአየር ኃይል ተመታ መከስከሷን የሚያሳዩ ምስሎችም ተስተውለዋል። ድርጊቱ የብልጽግና መንግስት እስካሁን ምንም ባይልም ከዚህ በፊት የብልጽግና መንግስት በቤኒሻንጉል ጉሙዝ አቅጣጫ በሱዳን ጦርነት በቀጥታችሁ ማስገባቱን ግን ሮይተርስ መዘገቡ የሚዘነጋ አይደለም። ይህ በእንዲህ እንዳለም አንዳንድ ወገኖች በግልጽ ሊነገር ስላልተፈለገ ነው እንጂ ያገዛዙ አካቺ ድሮን ተመታ የወደቀችው በሱዳን አየር ኃይል ሳይሆን በሱዳን በኩል ባለው መሬት አቅጣጫ የአርሚ 70 መካናይዝድ ነው የሚሉ ይገኛሉ። ያም ሆነ ይህ የኢትዮጵያን ድሮን በጸረ ድሮን እየረገፉ መሆናቸውን መረጃዎቹ ይጠቁማሉ። ከፍተኛው የመንግስት ባለስልጣን ስራቸውን ለቀቁ። ጦርነቱን አላምንበትም ነው ያሉት እኚሁ ባለስልጣን አሜሪካ ብሔራዊ ጸረ ሽብር ማዕከል ዳይሬክተር የሆኑት ጆሴፍ ኬንት ከኢራን ጋር በተገናኘ ለትራምፕ የስራ መልቀቂያ ደብዳቤም አቅርበዋል። ዳይሬክተሩ በኢራን ላይ እየተካሄደ ያለውን ጦርነት በህሊናቸው መደገፍ እንደማይችሉ በግልጽ ከኃላፊነታቸው ለመለቀቅ መወሰናቸው ነው የገለጹት። ኢራን በአሜሪካ ላይ ያሰፈሰፈ ወይም የቅርብ ስጋት እንዳልነበራቸው ጦርነቱ የተጀመረው በእስራኤልና በአሜሪካ ባሉ ደጋፊዎች ግፊት እንደሆነም ይገልጻሉ። ፕሬዚዳንቱ ትራምፕ መጀመሪያ የስራ ዘመናቸው ማለቂያ የሌላቸውን ጦርነት ለማስወገድ የነበራቸውን አቋም እንደሚያደንቁና እስከ ሰኔ 2025 ድረስ ይህንን አቋም ተረድተው እንደነበረም ይጠቅሳሉ። የእስራኤል ባለስልጣናትና አንዳንድ የአሜሪካን ሚዲያዎች ፕሬዚዳንቱን በማታለል ወደዚህ ጦርነት እንዲገቡ አድርገዋቸዋል ሲሉም ይከሳሉ። ዳይሬክተሩ በጦርነቱ ውስጥ 11 ጊዜ የተሳተፉ አንጋፋ ወታደር መሆናቸውና ባለቤታቸውን ሻናንን በእስራኤል በተቀነባበረ ጦርነት ማጣታቸውን በመጥቀስ የሚቀጥለውን ትውልድ ለአሜሪካ ጥቅም ለማይውል ጦርነት መላክ እንደማይፈልጉም በግልጽ አስረድተው ስልጣናቸውን ለቀዋል። በፓትሪስ ሉሙምባ ግድያ እጃቸው አለበት የተባሉ ብቸኛው በህይወት ያሉ ባለስልጣን ለፍርድ ሊቀርቡ መሆኑ ተነገረ። የኮንጎ ነጻነት አባት በመባል የሚታወቁት የሀገሪቱ የመጀመሪያው ጠቅላይ ሚኒስትር ፓትሪስ ሉሙምባ ግድያ ላይ እጃቸው አለበት የተባሉት የ93 ዓመቱ የቀድሞ የቤልጅየም ዲፕሎማት ኤቲን ፍርድ ቤት እንዲቀርቡ ትዕዛዝ ሰጠባቸው። ኤቲን በወቅቱ በኮንጎ የቤልጅየም ዲፕሎማት የነበሩ ሲሆን ሉሙምባ በቁጥጥር ስር ባለበትና ለገዳዮቻቸው ተላልፈው በተሰጡበት ወቅት ቀጥተኛ ተሳትፎ ነበራቸውን ተብለው ይጠረጠራሉ። የሉሙምባ ቤተሰቦቹ እውነቱ እንዲወጣና ተጠያቂነት እንዲሰፈን በ10 ቤልጂማውያን ላይ ላለፉት 15 ዓመታት ክስ ሲያቀርቡ የቆዩ ሲሆን ኤቲን ካስትሩ ብቸኛው በህይወት ያሉ ተከሳሽ ሆነው ተገኝተዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በማክበር ከወዲሁ እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።